የጥማቱን ጊዜ የምድረበዳውን የሸለቆውን ጊዜ በኤ+ እያገኙ ያለፉ ሰዎች ኮምፈርት ሲመጣ ሀብት ሲመጣ የሚወድቁበት ጊዜ አለ። እንዳልነው ወይ የችግሩን ፈተና ያልፋል፣ ከዛ በኋላ ይባረካል፣ ሁሉ ነገር ይኖረዋል። ከዛ ደግሞ የድሎቱ ደግሞ ፈተና ይመጣል። የበረከቱን ፈተና ደግሞ ካለፈ ወደ ክብር የበለጠ ሀብት፣ የበለጠ ዝና፣ የበለጠ ክብር ውስጥ ይገባል። ህይወትሽን ትሰጪውና ትረስት ለሚሆነው ነገር ሁሉ ትረስት ታደርጊዋለሽ። ከዛ ምንም ነገር ሲመጣ አትደነግጭም። ስኬት ሲርቃቸው ሰዎች እንደዚህ እንላቸዋለን፣ አሁን በህይወትማ ችግር አለ እንጂ ይሳካለት ለሰው ሁሉ ሲሆን ለሱ ለምንድን ያልሆነለት? ሁሉን ታደርግ ዘንድ ቻይ እንደው ሐሳብህ የሚከለከል ዘንድ ከቶ እንደማይቻል አወቅሁ። እኔ በአመድ ላይ እቀመጣለሁ፣ እጸጸታለሁ፣ እጄን ባፌ ላይ እጭናለሁ ስለተናገርኩት ሁሉ ማለቱ ነው። ፈተናዎቹን በብቃት ኤ+ እያመጣን ያለፈው በዩኒቨርሲቲ ካሰብሽው ኤ+ እያመጣን ያለፈው ዳዊት ከዛ ተመረቀ። he became king። መጀመሪያ በይሁዳ ላይ ንጉስ ሆነ፣ ከዛ መላው እስራኤል ላይ ንጉስ ሆነ። ከነገሰ በኋላስ አሁን ያልሽው ፈተና መጣ፣ የድሎት ፈተና መጣ፣ የእረፍት ፈተና መጣ። በዙሪያው ካሉ ጠላቶች ሁሉ አሳረፈው ይላል። ከዛ አንድ ቀን በረንዳ ላይ ሆኖ አንዲት ሴትን አየ። አንደኛ አርሚው ወጥቷል፣ ጦርነት ላይ ነው ያለው። እሱ በረንዳ ላይ ሆኖ በጣም ቆንጆ ሴት አየ። ታምራለች፣ ቤርሳቤ ነች። ከዛ ማናት ይቺ ብሎ ጠየቀ። ማናት ብሎ ጠይቋል። የኦሪዮ ሚስት ነች ብሎ ነግረውታል። ስፔሲፊካሊ የኦሪዮ ሚስት ነች። አስጠራት። ንጉስ ነው። ወደቀ። ፈተናውን ወደቀ። ያውን እግዚአብሔር አይደለም የፈተነው፣ ግን የቀረበለት የህይወት በቃ በሁሉ ነገር አርፏል። ሀብት አግኝቷል፣ ዝና አግኝቷል፣ ስልጣን አግኝቷል። ከዛ ያትና አስጠራት። ከሷ ጋር ተኛ፣ ወደቀ። አሁን ያን በዛ በከባዱ ፈተናዎች ኤ+ እያመጣ የመጣ ሰው እዚህ ጋር ኤፍ ነው ያመጣው። ይፌልድ። እሱ ብቻ አይደለም። ከዛ የኦሪዮ ሚስት ቀድሞ ተነግሮታል እኮ ኦሪዮ ይምጣለ ከጦር ሜዳ ምንድነው አረገዝኩ ስላለችው አረገዘች። ከዛ ስታረግዝ ኦሪዮ ይምጣና ከሷ ጋር እንዲተኛ፣ ከዛ ከሷ ከባሏ እንዳረገዘች እንዲታሰብ ፈለገ። ስህተትን ለመሸፈን ሌላ ኤፍ ነው ይሄ። ከዛ በኋላ ሰውየው መጣና ኦሪዮ መጣና አልተኛም አለ። ይሰድ ነው እንዴ እግዚአብሔር ታቦት ውጭ እያለ ወንድሞች ይዛ ጦርነት እያዩ እንዴት ነው ከሚስቴ ጋር የምተኛው አለ። ዳዊት እንደገና ምን አደረገ? አጠጣው። ግብዣ አዘጋጅና አጠጣው፣ አሰከረው። ሰክሮ ከሚስቱ ጋር እንዲተኛ ነው። ኦሪዮ ጠጥቶ ሰክሮ ውጭ ተኛ። የሚገርም። አሁን እዚህ ጋር በጣም ፌል አደረገ። ከዛ ኮንሲኩዌንሱ ደግሞ በጣም ከባድ ነበረ። በኋላ ልጁ ተነሳበት ምናምን አቤሴሎም ተነሳበት እና እንዳልሽው አሁን ይሄ ጥሩ ምሳሌ ነው ያለሽው። ይሄ የችግሩን ጊዜ፣ የረሃቡን ጊዜ፣ የጥማቱን ጊዜ፣ የምድረበዳውን የሸለቆውን ጊዜ በኤ+ እያገኙ ያለፉ ሰዎች ኮምፈርት ሲመጣ ሀብት ሲመጣ የሚወድቁበት ጊዜ አለ። እንዲህ በሆነልኝ ጊዜ እንዲህ አደርጋለሁ፣ እንዲህ በሆነልኝ ጊዜ ሰው አልንቅም፣ እንደዚህ በሆነልኝ ጊዜ ይሄን አይደል። አንዳንድ ሰዎች አሉ የተነሱበትን የማይረሱ እና የተነሱበትን ደግሞ የሚናገሩ ሰዎች አሉ። በጣም ነው የማከብራቸው። እኔ ሊስትሮ ነበርኩ ይልሻል። እንደነ መሐሙድ አህመድ አይነት ሰዎች ራሱ ነው የሚነግርሽ። እኔ ሊስትሮ ነበርኩ ይልሻል። እንደ ሰንሻይን ባለቤት እኔ የዞርኩኝ ማስቲካ ነበር የሚሸጠው ይላሉ። ደጋግሞ ነው የሚናገሩት። ማስቲካና ምናምን ነበር እየዞርኩኝ ስቴዲየም የሚሸጠው ይልሻል። ይሄ የተነሱበትን አለመርሳት ይጠቅምሻል። እውነት ነው። ከዛ ሌሎች ሰዎች ሲቸገሩ ለምን ኬክ አትበሉም አትይም? ረሃብ ይገባሻል፣ ችግር ይገባሻል። በችግር ውስጥ ካለፍሽ ሰዎችን አይተሻቸው ሳይናገሩ ችግር እንዳለባቸው ታውቂያለሽ፣ እንደቸገራቸው ታውቂያለሽ፣ እየደበቁ እንደሆነ ታውቂያለሽ።
ከዛ እስኪናገሩ አትጠብቂያቸው። እንደዚህ ይሆናል እናንተ ያን ነገር ቸግሮሃል ትያለሽ። ይሄ ከህይወት ትምህርት የምታገኘው ነው። እንደውም ብዙ ሰው እዛ ጋር የሚወድቅ ይመስለኛል። አንድ ሰው ምን አለኝ፣ ኬንያ ነበሩ ስደተኛ ሆነው እና ወደ አሜሪካ ሊሄዱ ይጠብቃሉ። አቤት ጸሎት ነው፣ ጾም ነው፣ በጣም ነው የሚጸልየው። ከዛ ተሳክቶልን ወደ አሜሪካ ልንሄድ ፍላይት አውሮፕላን ውስጥ ስንገባ አለኝ፣ አውሮፕላን ውስጥ ነው ቢራ ያዘዝነዋል። ኦኬ በጾም በጸሎት የተገኘ ነገር ከዛ ፕሌን ላይ እየጠጣን ሄድነዋል። እና በድሎት በሀብት ደግሞ መፈተን እሱ ከባድ ነው። ሁሉ ነገር በእጅሽ ላይ ሲሆን ደግሞ ሀብታም ሆኖ የፈለገበት ሀገር መሄድ ሲችል የፈለጋትን ሴት አምጥቶ መኪና ገዝቶ ቤት ተከራይቶ ውሽማ ማስቀመጥ ሲችል የአቅም ሲኖረው ሁሉ ነገር አቬለብል ሲሆን ሹመት ሲኖረውና እንደፈለገ ማባረር፣ እንደፈለገ መቅጠር፣ እንደፈለገ መሾም፣ እንደፈለገ መሻር ሲችል እችኛዋን ደግሞ ካለፈ ሌላ ክብር አለው። ከክብር ወደ ክብር፣ ከሀብት ወደ ሀብት እየቀጠለ ይሄዳል። ካልሆነ ደግሞ ልክ እንደ ዳዊት ይፈጠፈጣል እና እዛ ጋም ፈተና አለ። ይሄኛውን የምድረ በዳውን በፈተና ካለፍሽው በኤፕላስ ግራጁዌት ካረግሽ ከዛ ደግሞ ተሰጥቶሽ ደግሞ ስትታይ ያይሻል እኮ እንደዚህ ያይሻል። ተሰጥቶሽ ደግሞ ይሰማሻል፣ ያዳምጥሻል፣ ያያል የምንለውን ነገር እኮ ያያል እኮ። በቃ ሰው ተሳክቶለት ከዛ ሰው ሲንቅ፣ ሰው ሲያዋርድ፣ በስልጣኑ ሰው አቢዩዝ ሲያደርግ፣ ስልጣን ላይ ስለተቀመጠ የፈለገውን ሲያደርግ፣ በገንዘቡ ሲፈልግ ሲያስገድል፣ ወይ የፈለገውን ነገር ዝሙቱን ምኑን ሲያደርግ ያል እሱም ፈተና ነው። እና እንዳልነው ወይ የችግሩን ፈተና ያልፋል፣ ከዛ በኋላ ይባርካል፣ ሁሉ ነገር ይኖረዋል። ከዛ ደግሞ የድሎቱ ደግሞ ፈተና ይመጣል። ሁሉ ነገር ኖሮት ደግሞ እንዴት ነው የሚይዘው፣ እንዴት ነው የሚኖረው ተብሎ ይታያል። ይሄኛውን ሁለተኛውን እንደ ማስተርስ ቁጠሪው። ይሄኛውን ደግሞ ካለፈ የበረከቱን ፈተና ደግሞ ካለፈ ከዛ ወደ ክብር ይገባል። የበለጠ ሀብት፣ የበለጠ ዝና፣ የበለጠ ክብር ውስጥ ይገባል። ከክብር ወደ ክብር ይሄዳል። ከወደቀ ደግሞ ወዴትም አይሄድም። ግን አሁን ምን አስታወስኩ መሰለሽ? በጣም ጎበዝ በትምህርቱ በገባበት የህይወት ዩኒቨርሲቲ ሰቅሎ ማንም እንዳይደርስበት አድርጎ ሰቅሎ፣ አንዳንድ ተማሪዎች አሉ በጣም ሰቅለው ማንም እንዳይደርስበት አድርገው የሚወጡ አሉ። በህይወት ዩኒቨርሲቲ በጣም የሰቀለ ሰው እኔ የማውቀው በከፍተኛ ክብር የተመረቀ ሰው ኢዮብ ነው። ኢዮብን አስቢው። ኢት ዋዝ ታፍ። ምንም እንትን እኮ ነው ልጆቹን እኮ እየተንከባከበ ነው። ልጆቼ አጥፍተው ሊሆን ይችላል ብሎ እኮ ንስሐ ይገባል፣ መስዋዕት ያቀርባል። ከፈጣሪ ጋር ያለው ግንኙነት ልጆቼ በድለው ሊሆን ይችላል፣ አጥፍተው ሊሆን ይችላል ብሎ ንስሐ የሚገባ ሰው ራይቸስ ነው። እና ራሱ እኮ ፈጣሪ ተማምኖበታል። አየኸው ባሪያዬን ኢዮብን አየኸው አሉ። እንደሱ እግዚአብሔር የሚፈራ ጻድቅ የለም አሉ። ከዛ መጣ 7000 በጎች ተቃጠሉ። በጎቹን አጣ፣ ግመሎቹን አጣ፣ እንስሶቹን አጣ። ከዛ ስንፍና ካፉ አልወጣም። ያ ሁሉ ሲሆን ስንፍና አልወጣም። ከዛ ደግሞ ልጆቹን አጣ። ይሄ እንግዲህ አስቢው። ሁሉን ነገር ካጣ በኋላ ምንድን ያለው ኢዮብ? እግዚአብሔር ሰግዶ እግዚአብሔር ሰጠ፣ እግዚአብሔር ነሳ፣ የእግዚአብሔር ስም የተባረከ ይሁን ብሎ አመሰገነ። ከዛ በቁስል ተመታ። አሁን he lost everything፣ ያለውን ነገር ሁሉ አጥቷል። በቁስል ደግሞ ተመቷል። ጓደኞቹ መተው፣ አጽናኞቹ መተው እየነዘነዙት ነው። የሆነ የተደበቀ ነገር አለ፣ የሆነ ኃጢአትማ አለ። ይኸውልህ እሱ ፍጹም እኮ ነው፣ አንተ የሆነ ችግር አለብህ ይሉታል አጽናኞች። አንዳንዴ ስኬት ሲርቃቸው ሰዎች እንደዚህ እንላቸዋለን፣ የሆነ በህይወትማ ችግር አለ እንጂ ይሳካለት ለሰው ሁሉ ሲሆን ለሱ ለምንድን ነው ያልሆነለት? በህይወት የሆነ ችግር አለ፣ እሱ ፍጹም ነው፣ አንተ ጋር ነው ችግሩ እያሉ ይነዘንዙታል አጽናኞቹ። ከዛ ያንን ሁሉ በትዕግስት አለፈ። ከፈተና ፈተና፣ ከፈተና ፈተና፣ ግን እየሰቀለ
ኤ+ እያመጣ ከብቶቹን አጣ፣ ኤ+ አመጣ፣ ስንፍና አልተናገረም። ልጆቹን አጣ፣ ስንፍና አልተናገረም፣ ኤ+ ነው ያመጣው። ጤናውን አጣ፣ ኤ+ ነው ያመጣው። ጊዜው ቆየበት፣ ኤ+ ነው ያመጣው። አንድ ቀን ምን አለ መሰለሽ፣ ደረቅ ቅጠል ታሳድዳለህ እንዴ አለው። እኔ እኮ የወደቀ ደረቅ ቅጠል እኮ ማለት ነው። ደረቅ ቅጠል ታሳድዳለህ አለው። ከሱ ጋር ከአምላኩ ጋር ይሟገታል። ስድብ ግን አልወጣውም። ሚስቱ ጠይቀዋለች፣ ስደበውና ሙት ብለዋለች። አሁንም ተስፋ አረጋለሁ ትላለህ እንዴ? አሁንም ይሳካል ትላለህ እንዴ? ስደበውና ሙት አለች። አንቺ ከሰነፎቹ እንዳንድ ሰው ተናገርሽ አላት። አለፈ። ኤ+፣ ዘጋው። ከዛ መጣለት፣ የሚወደው ፈጣሪ መጣለት። ፈቅዶ ነው በዛ ውስጥ ያለፈው። መጣና አስተማረው። የመጨረሻ ሌሰን ሰጠው። በኋላ ጤናው በሙሉ ተመለሰ። ሀብቱ በሙሉ ብዙ እጥፍ ሆኖ ተመለሰለት። እንደገና ልጆች ተሰጡት። አሁን ግራጁዌት አድርጓል። የዛ ጊዜ ነው ሁሉን ታደርግ ዘንድ ቻይ እንደሆንክ ሐሳብህ የሚከለከል ዘንድ ከቶ እንደማይቻል አወቅኩ ያለው። የምትይበት እቺ በቃ ሲባል ነው መስመር አስምሮ የግራጁዌሽን ቀን ሲመጣ እንዲህ አይነት ቃል ነው የሚወጣሽ። ሁሉን ታደርግ ዘንድ ቻይ እንደሆንክ ሐሳብህ የሚከለከል ዘንድ ከቶ እንደማይቻል አወቅኩ። እኔ በአመድ ላይ እቀመጣለሁ፣ ጸጸታለሁ፣ እጄን ባፌ ላይ እጭናለሁ ስለተናገርኩት ሁሉ ማለቱ ነው። እና አይቶት እኮ ነውና በቃ ጸጸታለሁ፣ እጄን ባፌ ላይ እጭናለሁ። ምክንያቱም አሁን አይቻለሁ ሁሉን ማድረግ እንደምትችል አይቻለሁ። እዛ ጋር የምትደርሽበታል። ደግሞ ምን አለ መሰለሽ፣ መስማት በጆሮ መስማት ሰምቼ ነበረ፣ አሁን ግን አይኔ አየችህ አለው። መስማት በጆሮ መስማት ሰምቼ ነበር ስላንተ፣ አሁን ግን አይኔ አየችህ አለው። ግራጁዌሽን ቀን ላይ የምታቀርቢው ስፒች ይሄ ነው። ቴስቶችሽን በኤ+፣ ዘግተሽ ከዛ ምርቃት ቀን ላይ የምትይው ይሄንን ነው። መጀመሪያ እዛ በፈተናዎቹ በምታልፊበት ጊዜ በተናገርሻቸው ነገሮች ታፍሪያለሽ። ያልሻቸው ነገሮች ያሳፍሩሻልና አመድ ላይ እቀመጣለሁ፣ ጸጸታለሁ፣ እጄን ባፌ ላይ እጭናለሁ፣ እንዴት አንተን እንደዚህ ያልኩኝ ትያለሽ። ከዛ ደግሞ መስማት በጆሮ መስማት ሰምቼ ነበረ፣ አሁን ግን አይኔ ያየችህ ደግሞ ትያለሽ። ከዛ መጨረሻ የግራጁዌሽን ስፒች ነው፣ ምርቃት ቀን ንግግር ነው። ሁሉን ታደርግ ዘንድ ቻይ እንደሆንክ ሐሳብህ የሚከለከል ዘንድ ከቶ እንደማይቻል አወቅኩ ትያለሽ። መዝጊያ ነው። አሁን የተለያየ ቴስት ውስጥ የሚያልፉ ሰዎች አሉ አይደለም? የኢዮብ ቴስት ካበቃ፣ የኢዮብ ፈተና ካበቃ ያንቺ ፈተና ያበቃል። የኢዮብ ፈተና ካበቃ ያንተ ፈተና ያበቃል። እና ማብቂያ ያለው ይሰመርለታል። ከዚያ አታልፍም ይባላል። ጊዜያዊ ነው ሁሉ ነገር። ከዛ የግራጁዌሽን ቀን ይመጣል። እዛ ሁሉን ታደርግ ዘንድ ቻይ እንደሆንክ ታያለሽ። ወደ ተዘጋጀልሽ መልካም ነገር ደግሞ ትገቢያለሽ። ጥንቃቄ መደረግ ያለበት ከግራጁዌሽን በኋላ ነው። ከግራጁዌሽን በኋላ ጥንቃቄ ያስፈልጋል። ምክንያቱም ሰው እንዳልንቅ፣ የሰው ችግር ማይገባኝ ሰው እንዳልሆን፣ ስልጣኔን እንዳልጠቀም። ሀና ተክሌ አንድ መዝሙር አላት እንደዚህ የሚል ማለት በሆነልኝ ጊዜ እንዳልበድል የምትለዋል። እና ይሄ በጣም አስፈላጊ ነው። እኔ አሁን በጣም ነው የምጠነቀቀው። ከሆነ በኋላ ከተሳካ በኋላ ሰዎች በአንቺ ፊት አንሰው እንዳይታዩሽ፣ ቀዝነኛ ስትሆኝ በቃ ሳምባዲ ብሎ እንደዚህ ኩራት እንዳይመጣብሽ፣ የሰዎች ችግር የማይገባሽ ሰው እንዳትሆኝ፣ እንደሱ መጠንቀቅ ያስፈልጋል። የምታርፊበት ደግሞ ጊዜ አለ። የእውነት እግዚአብሔር ያሳርፋል፣ ፈጣሪ ያሳርፋል። እና እኔ አላርፍም የሚሉ ሰዎች አሉ አይደለም? አለ። የሚያርፉበት ደግሞ ጊዜ አለ፣ የሚያበቃበት ጊዜ አለ፣ ወደ ደስታቸው ደግሞ የሚገቡበት ጊዜ አሉት። ያኛውማ ሲጨልጥ ያደረው እንትን አይልም፣ ምንም አይገረምም። እነዚህ ግን በአንተ ፊት እየኖርክ የሚሉ ናቸው። ስለዚህ የምትረጋጊው አይ ቲንክ በህይወታችን እግዚአብሔር ያስፈልገናል፣ ፈጣሪ ያስፈልገናል፣ ከሱ ጋር ሪሌሽንሺፕ ያስፈልገናል። ሙሉ በሙሉ ደካማ መሆናችንን ማወቅ ያስፈልጋል። ለሱ ሰብሚት ማድረግ ያስፈልጋል። አሁን እስልምና ኢስላም ማለት ሰብሚሽን ማለት ነው፣ መገዛት ነው።
ክርስትና መገዛት ነውና ህይወትሽን ትሰጪውና ትረስት ለሚሆነው ነገር ሁሉ ትረስት ታደርጊዋለሽ። ከዛ ምንም ነገር ሲመጣ አትደነግጭም። ማዕበል ቢነሳ ጸጥ በል ሊለው እንደሚችለው ታውቂያለሽ። ተራራ ቢመጣ ዱቄት ሊያደርገው እንደሚችለው ታውቂያለሽ። ሰዎች ቢነሱብሽ ስነ ስርዓት አስይዞ ቀጥቶ እንደሚያስቀምጣቸው ታውቂያለሽ፣ ለጊዜው ካልሆነ በስተቀር። ስለዚህ መረጋጋት ትራንኩሊቲ የሚመጣው ሙሉ በሙሉ በማመን ነው፣ ሙሉ በሙሉ በመተማመን ነው። ጀስት ትረስት ሂም። ታምኛለሽ፣ ትተማመኝበታለሽ። እኔ አሁን ኑሮዬ እንደዛ ነው። ቃምነዋለሁ፣ እተማመንበታል። ምንም ነገር ይመጣል፣ በየሰዓቱ እኮ ይመጣል፣ የተለያየ ነገር እኮ ይመጣል። ግን እሱ ሃንድል ያደርገዋል። ምንም አልፈራም፣ አልደነግጥም። ስለዚህ መንፈሳዊ ነው ትርጉሙ። ሙሉ በሙሉ በእግዚአብሔር ላይ ማረፍ፣ በፈጣሪ ላይ ማረፍ ያስፈልጋል።